ሰላም ውድ ተመልካቾች፣ ዛሬ እስካሁን ከተሰሩት በጣም ልዩና ማራኪ ከሆኑት የስፓይደርማን ታሪኮች ስፓይደርማን ኢንቱ ዘ ስፓይደር-ቨርስ እናያለን። ነገር ግን ይህ እንዲሁ ሌላ የስፓይደርማን ታሪክ አይደለም። ሚስጥራዊ በሆነ ሸረሪት ከተነከሰ በኋላ ሕይወቱ ለዘላለም የተቀየረው የማይልስ ሞራሌስ የተባለ የወጣት ታሪክ ነው። ማይልስ አዲስ ኃይሉን ለመረዳት ሲታገል ብቸኛ ስፓይደርማን እንዳልሆነ ይረዳል። ከተለያዩ አጽናፈ ዓለማት የመጡ ተዋጊዎች እያንዳንዳቸው የራሳቸው ታሪክ፣ ስታይልና ስብዕና ይዘው በእሱ ዓለም ውስጥ ይገባሉ። አብሮ በመሆንም የተያያዙትን ዓለማት ሁሉ ሊያጠፋ የሚችል አደጋ ማስቆም አለባቸው። ወደ ታሪካችን ከመግባታችን በፊት ግን ቪዲዮን ላይክ ማድረግና ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ማይልስ በኒውዮርክ ከተማ የሚኖር ታዳጊ ሲሆን ገና የሁለተኛ ደረጃ ትምህርቱን ጀምሯል። ሻንጣውን ካሸገ በኋላም ወጣቱ በከተማው በሌላ በኩል ወደሚገኘው የኮሌጅ ማደሪያ ሊዘዋወር ስለሆነ ወላጆቹን ተሰናብቷል። ማይልስ ከአባቱ ጋር ጥሩ ግንኙነት የለውም። ነገር ግን ፍላጎቱ ባይሆንም ወደ ትምህርት ቤቱ ቅጥር ግቢ ለመድረስ በመኪና እንዲሸኘው ተስማምቷል። ወጣቱ ባረጌው ትምህርት ቤቱ መማሩን መቀጠል ይፈልግ ነበር። ነገር ግን በብሩክሊን ከሚገኙት ምርጥ ትምህርት ቤቶች መካከል በአንዱ መግባት ስለቻለ አባቱ ጄፍ እዚያ እንዲዘዋወር አስገድዶታል። በብሩክሊን ቪዥን አካዳሚ የሚማሩት ሁሉም ተማሪዎች በጣም ብልሆች በመሆናቸው ማይልስ ከነሱ ጋር ለመወዳደር ጠንክሮ መስራት አለበት። ለፊዚክስ ክፍልም ዘግይቶ የደረሰ ሲሆን ጉዌን ስቴሲ የተባለች አዲስ ተማሪ አግኝቷል። ልጅቷንም ለመጀመሪያ ጊዜ እንዳያት ማይልስ በውበቷ ተማረከ። በዚያም ምሽት ከክፍል በኋላ አጎቱ አሮንን ለማግኘት ይሄዳል። ሁለቱም ስለ አዲሷ ልጅ ይወያያሉ። ከዚያም ሰውየው ስዕል ጥበቡ እንዲለማመድ የወንድሙን ልጅ ወደ ሚስጥራዊ መደበቂያ ወሰደው። አባቱ ፖሊስ ስለሆነ ማይልስ ጥበቡን በከተማው ግንቦች በመተው ሁልጊዜ ይቆጣ ነበር። አሁን ግን ወጣቱ ውብ ስዕሉን የሚስልበት ትልቅ ባዶ ግድግዳ አግኝቷል። ወጣቱ በሐሳቡ ተዘናግቶ አልከማክስ ከተባለው ኩባንያ ላቦራቶሪዎች በቀጥታ የመጣ ሸረሪት ቀርባ ወደ ማይልስ አካል ትሳባለች። ስራውን ጨርሶ የጥበቡን ፎቶ ሊያነሳ ሲል በሸረሪቷ ተነከሰ። ወዲያውኑም ዲኤንኤው ተለወጠ። በዚያን ጊዜ ወጣቱ ፍጡሯን ማስወገዳት፣ እሱም ይወጣል። በሚቀጥለው ቀን ነው ችግሮች የሚመጡት። ጠዋት ልብሶቹን ሲያይ ማይልስ ሱሪው ለሰውነቱ በጣም እንዳነሰ አስተዋለ። ይህም በጉርምስና ወቅት ያለ እንደሆነ ራሱን አሳመነ። ወደ ትምህርት ቤቱ ኮሪደሮች ሲደርስ ግን ጉዌንን ያገኛታል። ከእሷ ጋርም ጨዋታ ለመጀመር ይሞክራል። ነገር ግን እጁ ፀጉሯ ላይ ይጣበቃል። ራሷንም ለማላቀቅ ከተወሰኑ ምኮራሽ በኋላ ጉዌን ከሱ መላቀቅ የምትችለው በአንድ መንገድ ብቻ ስለሆነ ፀጉሯን የተወሰነ ክፍል መላጨት እንዳለባት ድምደማ ላይ ትደርሳለች። በመሸማቀቅም ወጣቱ በትምህርት ቤቱ ኮሪደሮች ውስጥ ሲራመድ ምሽት ከማደሪያው ሲወጣ እንዳየው በሚናገር ተቆጣጣሪ ቀረበ። ማይልስም ለማምለጥ ወሰነ። ነገር ግን በአጋጣሚ በሰውየው ቢሮ ውስጥ ለመደበቅ ሄዶ በቀላሉ ተገኘ። ከዚያም ጥበቃው ማይልስ በሩን እንዲከፍት ያዘዋል። ይህም ወጣቱን የበለጠ ስጋት ውስጥ በመክተት እጆቹ በግድግዳው ላይ መጣበቃቸውን እንዲያቆሙ ሲሞክር ቦታውን ሙሉ በሙሉ እንዲያበላሽ ያደርገዋል። ከህንፃው ውጪ ወጣቱ በግድግዳው ላይ መራመድም ይጀምራል። ወደ ክፍሉም ለመሄድ ሲሞክር በጉዌን ይያዛል። በመጨረሻም እዛ ሲደርስ የስፓይደርማን ኮሚክ መጽሐፍ አገኘ። ብዙም ሳይቆይ በሸረሪቷ ከተነከሰ በኋላ ከሱፐር ሂሮ ጋር ተመሳሳይ የሆኑ ኃይሎች እንዳገኘ መረዳት ጀመረ። ደንግጦም ማይልስ ለአጎቱ አሮን ደወለ። ነገር ግን ሰውየው ስልኩን አላነሳም። አሁን የተለመደ ወጣት እንደሆነ ራሱን ለማሳመን ይሞክራል። ነገር ግን አዳዲስ ችሎታዎችን መታየታቸው ቀጠሉ። ወጣቱ በባቡር ተሳፍሮ የባለፈው ምሽት ጥበቡን ወደ ሰራበት ቦታ በመሄድ የነከሰችውን ሸረሪት ለመፈተሽ ይሄዳል። ፍጡሩ ተራ እንዳልሆነች ግን ወዲያውኑ ይገነዘባል። በድንገትም ማይልስ አረንጓዴውን ጎብሊን እና ስፓይደርማን በመካከል በሚደረግ ውጊያ ውስጥ ራሱን ያገኘዋል። ስፓይደርማን ጠላቱ ወደ ሌላ ዓለም የሚወስደውን ፖርታል ወይም መሸጋገሪያ እንዳይከፍት ለመከላከል እየሞከረ ነበር። በአጋጣሚም ወጣቱ በውጊያው መሃል በመግባቱ ከጥቃቶች መሸሽ ነበረበት። ማይልስም ወደ ታች ሊወርቅ ሲል ስፓይደርማን ጩኸቱን ሰምቶ እሱን ለማዳን ይሮጣል። ስፓይደርማንም ያ ወጣት የላቀ ኃይል እንዳለው ለማወቅ ብዙ ጊዜ አልወሰደበትም። ሊያረጋጋውም ይሞክራል። ከዚያም የዓለም መሸጋገሪያው እንዳይከፍት ማሽኑን ለማስቆም ይሄዳል። ነገር ግን ፒተር ፓርከር ተልእኮን ከማጠናቀቁ በፊት ሌላ ጠላት እቅዱን ለማበላሸት መጣ። ፕራውለር በሙሉ ቁጣው ጥቃት ሰነዘረበት። ይህም ስፓይደርማን በአረንጓዴው ጎብሊን እንዲያዝ አደረገው። በዚህን ጊዜ ኪንግፒን ሰራተኞቹን መሸጋገሪያውን እንዲከፍቱ ትዕዛዝ ይሰጣል። ይህም በርካታ ዓለሞች እንዲቀላቀሉ ያደርጋል።
ከጎብሊን እጅም ለማምለጥ ሲሞክር ስፓይደርማን በፖርታል መሃል ወደቀ። ይህም ማሽኑን እንዲፈነዳ ያደርገዋል። ከደቂቃዎችም በኋላ ማይልስ ስፓይደርማንን ከፍርስራሾቹ መካከል ያገኘዋል። ፒተርም ለወጣቱ ቁልፍ ይሰጠዋል። ከዚያም መሸጋገሪያውን የሚከፍተው ማሽን ማስቆም የሚችለው እሱ ብቻ እንደሆነ ተናገረው። የማይልስ ተልዕኮ አሁን ማሽኑን የሚያፈነዳውን ቁልፍ ለመጫን ነበር። ወጣቱ እየራቀ ሲሄድ ኪንግፔን እና ተከታዮቹ ታዩ። ወጣቱም ስፓይደርማን በእነሱ ሲገደል ተመለከተ። ከዚያም ወጣቱ ታየ። ፕራውለር የከተማዋን ታላቅ አዳኝ ሞት ያየውን ብቸኛ ምስክር ለማስወገድም ተከተለው። ለሕይወቱ በመስጋት ማይልስ ለማምለጥ ሞክሮ በባቡር ሐዲድ ላይ ወደቀ። ሊገጭ ጥቂት ሲቀረው አምልጦ የሚያሳድደውን ጠላት ማታለል ቻለ። እጅግ በመደንገጡም ወጣቱ ወደ ቤቱ ሮጦ አባቱን አቀፈው። የሆነውን ነገር ለወላጆቹ መናገር እንደማይችል ስለሚያውቅ ወደ ማደሪያው ከሚመለስ በዚያች ምሽት በቤቱ ውስጥ ለመተኛት ወሰነ። ነገር ግን ባለፉት 10 ዓመታት ስፓይደርማን ሆኖ ያገለገለው የ26 ዓመቱ ፒተር ፓርከር ሞት የሚያረጋግጥ የዜና ዘገባ ሲሰማ ለመውጣት ወሰነ። በሚቀጥለውም ጠዋት ማይልስ ስፓይደርማን ልብስ ለመግዛት ወደ ሱቅ ይሄዳል። እንዲሁም ለሞተው ባለቤቷ የሚሰጠውን የሜሪ ጄን ንግግር ለመመልከት ከሌሎች የስፓይደርማን አድናቂዎች ጋር ተቀላቀለ። ከዚያን ቀን ጀምሮ ማይልስ አዲሱ ስፓይደርማን ለመሆን ወሰነ። ችሎታውንም ለመለማመድ ወደ ህንፃ ጣሪያ ወጣ። ነገር ግን ሲዘል አደጋ አጋጠመው። መሬትም ሲመታ የመሸጋገሪያ ማሽኑን ለማጥፋት ሊጠቀምበት የነበረው ቁልፍ እንደተሰበረ አወቀ። በዚያ የበረዶ ምሽት በኒውዮርክ ከተማ ላይ በረዶ ሲጥል ወጣቱ ቁልፉን በመስበሩ ለመጠየቅ ወደ ፒተር ፓርከር መቃብር ለመሄድ ይወስናል። በዚያን ጊዜ አንድ ሚስጥራዊ ሰው ተጠጋው። ሲነካውም ማይልስ ያንን ሰው በኤሌክትሪክ አንዝሮ ጣለው። እሱ ራሱን ስቶ ሳለ ወጣቱ በእጆቹ ላይ የሸረሪት ድር መልቀቂያ መሳሪያ እንዳለ አስተዋለ። ይህም ሰው እንደ ስፓይደርማን ሁላ ፒተር ፓርከር እንደሆነ ወዲያውኑ አወቀ። ያ ሰው በሌላ ዓለም በሸረሪት የተነከሰ ሰው ሲሆን በዚያ ዓለም ካለው ፒተር ፓርከር ጋር ተመሳሳይ ህይወት ነበረው። ልዩነቱ በእሱ ዓለም አክስቱ ሜይ ማለፏና ከሜሪ ጄን ጋር የነበረው ጋብቻ ማክተሙ ነበር። ከዚያ በኋላ ሰውየው አዳኝ የመሆን ሐሳብ ሁሉ ላይ ተስፋ ቆረጠ። በቤቱ ውስጥም እያለ ከፊቱ ጥቁር ጉድጓድ ተከፈተ። ፒተርም ወደ ውስጡ ታስቦ ወደ ሌላ ኒውዮርክ ከተማ ስሪት ገባ። አንዳንድ ፖሊሶች በመቃብሩ ቦታ ሲደርሱ ማይልስ እንደይያዝ መሸሽ ነበረበት። ነገር ግን በድሩ ከአዲሱ ስፓይደርማን ጋር ስለተያያዘ እሱንም አብሮት መውሰድ ነበረበት። በፖሊሱም ሲገበቡ ወጣቱ በአጋጣሚ ፒተር ድሩን ወደ ባቡር እንዲወረውር አደረገው። በዚያም ጊዜ ሁለቱም በከተማው ውስጥ ተጎተቱ። በመጨረሻም ባቡሩ ሲቆም በተጨናነቀ ድልድይ ስር ይወድቃሉ። ሲነቃም ፒተር በቦክስ መለማመጃ ከረጢት ላይ ታስሮ ማምለጫ መንገድ እስኪያገኝ ድረስ በማይልስ ጥያቄዎችን ተጠየቀ። ከእስሩም ከተፈታ በኋላ ሰውየው ወጣ። ነገር ግን በድንገት አካሉ መፈራረስ ጀመረ። ፒተር በተሳሳተ ዓለም ውስጥ ስለሆነ ሰውነቱ እንደተደናገረ ገለጠለት። ስለዚህ ፒተር ወደ ሀገሩ ለመመለስ ማሽኑን ለመጠቀም ሲል ወደሚገኝበት ቦታ ለመሄድ ወሰነ። ነገር ግን ማይልስ ቁልፉን ስለሰበረው ፒተር ሌላ ለማዘጋጀት ወደ አልክማክስ ኩባንያ መስበር ነበረበት። በሚቀጥለውም ጠዋት በምግብ ቤት ውስጥ ከበሉ በኋላ ሁለቱ ወደ ኩባንያው ዋና መስሪያ ቤት በሚወስደው አውቶቡስ ተሳፈሩ። ወደ ተቋሙ ከገቡ በኋላም ማይልስ አዲስ ችሎታውን ማዳበር እንደቻለ አወቀ። ስውር መሆንም እንደሚችል አወቀ። የሰዎችንም ኮቴ ከሰማ በኋላ ስፓይደርማን ማሽኑን የሚያጠፋውን ፕሮግራም ማውረድ እንዲችል ለወጣቱ ፍላሽና የለፍ ቁልፍ ይሰጠዋል። ብዙም ሳይቆዩ ኦሊቪያ ኦክቴቪየስ መጣች። ስፓይደርማንን በቢሮ በማየቷ ተገረመች። ፒተር ማይልስን ተልእኮውን እንዲያጠናቅቅ ጊዜ ለማግኘት ትኩረቷን ለመበታተን ይሞክራል። ነገር ግን ወጣቱ የለፍ ቃሉን ማስታወስ ስላልቻለ ኮምፒውተሩን በሙሉ ለመውሰድ መረጠ። በበሩም ሊወጣ ሲል ኦሊቪያ ዶክተር ኦክቶፐስ የተባለችው ታዋቂ ጠላት መሆኗን ገለጠች። ፒተርም እሷን ለማሸነፍ ሲሞክር ማይልስ ለማምለጥ እድሉን ተጠቅሞ በመንገድ ላይ ጉዌንን አገኘ። ነገር ግን ማስክ ስላለበሰ ወጣቱ አልታወቀም ብሎ አመነ። ኦሊቪያንም ከተገላገሉ በኋላ ሁለቱ በኩባንያው ካፌቴሪያ ውስጥ ገቡ። ሰራተኞቹን በሙሉ እነሱን ለመያዝ መሳሪያዎቻቸውን አነሱ። እንደ እድል ሆኖ ጥቃቶቹን በመከላከል በዛፎቹ ላይ ለመጣበቅ ድራቸውን በመጠቀም በጫካ ውስጥ ማምለጥ ቻሉ። ማይልስ አሁንም የስፓይደርማን ዋና መጓጓዣ መንገድ እንግዳ ስለሆነበት በበረዶ ላይ ወደቀ። በሰራተኞቹም ተከበበ። ብዙም ሳይቆይ ዶክተር ኦክቶፐስ መጥታ ወጣቱን ጥቃት ሰነዘረችበት። ነገር ግን ማምለጥ ቻለ። ከፒተር ጋርም አብሮ ሮጠ። ነገር ግን በማምለጥ ወቅት የስፓይደርማን አካል እንደገና መበታተን ጀመረ። በዛፍ ላይም ወደቀ። ዶክተር ኦክቶፐስም ኮምፒውተሩን መልሳ ለማግኘት እድሉን ተጠቀመች። ነገር ግን እሷ ያላሰበችው ነገር
ሶስቱ እሷን ለማሸነፍና መሳሪያውን ለማስመለስ ይመጣሉ ብላ ነበር። ከማይልስ ፊት ለፊትም ጎዌን ማስኳን አወለቀች፣ ማንነቷንም ገለጠች። እሷም ከሌላ ዓለም የመጣች ሲሆን ከ2 ዓመት በፊት በሸረሪት ተነክሳ ነበር። ነገር ግን በሷ ዓለም ጓደኛዋን ፒተር ፓርከርን ለማዳን ኃይሏን መጠቀም አልቻለችም ነበር። አንድ ቀን ሰዎችን እያዳነች ሳለ ጥቁር መተላለፊያ ተስባ ወደ ሌላ ኒውዮርክ ከተማ ስሪት ወሰዳት። አሁን እርስ በርስ ስለተዋወቁ ሶስቱ አብረው ከጫካው ርቆ ወደሚገኝ አስተማማኝ ቦታ ሄዱ። ከኮምፒውተሩም ጋር ማምለጥ መቻላቸውን ሲያይ ኪንግፒን በጣም ተናደደ። ቤተሰቡንም ያጣበት አሰቃቂ ቀን አሰበ። ኪንግፒንም ከስፓይደርማን ጋር ውጊያ ላይ ሳለ ባለቤቱና ልጁ ወደ ቤቱ ደረሱ። እንዲህ አይነቱን ጥቃት ሲመለከቱም ሴቲቱ በባሏ ደነገጠች። ከልጇም ጋር በመኪና አመለጡ። በዚያ ቀን ግን አደጋ አጋጥሟቸው ሕይወታቸው አለፈ። አሁን ከሌላ ዓለም ከነበሩ ቤተሰቦቹ ጋር እንደገና ለመገናኘት ሲል የዓለሞችን መተላለፊያ ለመክፈት አቅዷል። ከአልክማክስ ተቋም ርቆ ባለው አውቶቡስ ላይ ማይልስ የተሰበረውን ቁልፍ ለጎዌን አሳያት። ልጅቷም ሌላ መስራት የሚችሉበት ቦታ እንደምታውቅ ትነገራለች። በዚያ ምሽት ሶስቱ የአክስት ሜይን ቤት ጎበኙ። ሴቲቱን ፒተርን ለመጀመሪያ ጊዜ በማየቷ ተደነቀች። ይህ የወንድሟ ልጅ ሳይሆን ከሌላ ዓለም የመጣ መሆኑን ብታውቅም እሷ ደስተኛ ነበረች። ፒተርም ተመሳሳይ ስሜት ነበረው። አክስቱ ሜይ ሶስቱን ወደ ሼድ መራቻቸው። ያ በር ከምድር ወደሚወስደው የስፓይደርማን እውነተኛ መደበቂያ የሚወስድ ሊፍት መሆኑን ሲያውቁ ሁሉም ተደነቁ። የእሱንም ልብሶች እያደነቀ ሳለ ማይልስ የሜሪ ጄን ፎቶ ሲያይ ፒተር ጥሩ እንዳልሆነ አስተዋለ። ሊያበረታታውም ሞከረ። በኮርኒሱ ላይ የጥቁር ድሮች ውህደት አለ። ቡድኑም 3 ሌሎች ስፓይደርማኖች ወደዚህ ዓለም እንደተላኩ አወቁ። ቡድኑ በ1933 የሚኖር ግልጽ መርማሪ ከ3100 ዓመተ ምህረት የመጣችና በሮቦት ውስጥ ከሚኖር ሸረሪት ጋር የሥነ ልቦና ግንኙነት ያላለች፣ በመጨረሻም በካርቱን ዓለሙ የመጣ አሳማ ያካተተ ነበር። ሁሉም የሚያመሳስላቸው ነገር ቢኖር ሸረሪት ከተነከሱ በኋላ የላቀ ኃይል ማግኘታቸውና ወደ ቤታቸው የሚመለሱበት መንገድ ለመፈለግ ለመተባበር መወሰናቸው ነበር። እንደ ዕድልም ሆኖ ቡድኑ ማሽኑ ከመደምሰሱ በፊት ወደ ቤታቸው እንዲመለሱ አዲሶቹን ጓደኞቹን ወደ መተላለፊያ ማሽን የሚወስደውን የማይልስን እርዳታ ማግኘት ይችላሉ። ችግሩ ወጣቱን ማንኛውንም የላቀ ኃይሉን እንዴት መቆጣጠር እንዳለበት አላወቀም። ማሽኑን ከማፈንዳትም ለማቆም ሲሞክር ኪንግፒን ማሸነፍ አይችልም። የጓደኞቹን እምነት እንዳላገኘ የተገነዘበውን ወጣት ለመሰወር አለመታየቱን ይጠቀማል። የሚሄድበትን ቦታ ሳይኖረው ይወጣል። ማይልስም ወደ አጎቱ ወደ አሮን ቤት ይሄዳል። ቦታው ባዶ በመሆኑ ወጣቱ ለሱ ደብዳቤ ጽፎ ሁልጊዜ ሰዎችን በማሳፈሩ ሰልችቶታል። በድንገትም ፕራውለር ወደ ቦታው ተጠግቶ ወደ አፓርታማው ለመግባት መስኮቱን ይከፍታል። ደንግጦ ማይልስም ለመደበቅ ይሞክራል። እንዳይገኝም አለመታየቱን ይጠቀማል። ጠላቱም ማስኩን ሲያወልቅ ወጣቱ አጎቱ መሆኑን አውቆ በድንጋጤ ተሞላ። በመስኮት በኩል ለማምለጥ ይሞክራል። ነገር ግን አሮን መኖሩን አስተውሎ በሞተር ብስክሌት ወደሱ ይሄዳል። ማይልስም በኒውዮርክ ከተማ ጎዳናዎች ያሳድደዋል። ይህም ከባድ የትራፊክ አደጋ ያደርሳል። እንደ ዕድል ሆኖ ወጣቱ ግን ሳይጎዳ ያመልጣል። ፔኒ ፓርከርና የሸረሪት ሮቦቷም አዲስ ቁልፍ መስራት ይጀምራሉ። ስራው ሲጠናቀቅ ልጅቷ ቁልፉን ለፒተር ትሰጠዋለች። በዚህ ጊዜ ማይልስ ይታያል። ታዳጊው አጎቱ አሮን ፕራውለር መሆኑን ይገልጽላቸዋል። እንዲሁም ዶክተር ኦክቶፐስ እነሱን ለመያዝ ከተጨማሪ ኃይል ጋር በመምጣቷ እንደተከተለችው አወቀ። እሷም ወደ ማሽኑ የሚወስደውን ቁልፍ ለመስረቅ ትሞክራለች። ነገር ግን እነሱ በቀላሉ ለመስጠት አላሰቡም። ታላቅ ውጊያም ተደረገ። ከደቂቃዎች በኋላ ፕራውለር ይታያል። ፒተር እሱን ለማሸነፍ ይሞክራል። ነገር ግን በኦሊቪያ ይያዛል። ማይልስ ቁልፉን ማግኘት ይችላል። በአጎቱም የተከተለ ወጣቱን ለማምለጥ ሲል ወደ ጣረ ወጣ። ነገር ግን ተይዞ ሊገደል ሲል ማስኩን ለማውጣትና ማንነቱን ለመግለጥ ይወስናል። የወንድሙ ልጅም ሲያይ አሮን ይደነግጣል። ወዲያውኑም ይለቀዋል። ነገር ግን ኪንግፒን ከሩቅ እየተመለከተ ነበር። ትዕዛዙን ለመከተል በመቃወሙ እሱ ላይ ይተኩሳል። ወዲያውኑ ማይልስም አጎቱን አንስቶ ከዚያ ያርቀዋል። ወጣቱ ያንን ሁሉ በማድረሱ ይቅርታ ይጠይቋል። ነገር ግን ከመሞቱ በፊት አሮን የወንድሙን ልጅ በትክክለኛ መንገድ ላይ እንዳለና በእሱ በጣም እንደሚኮራ ይናገራል። በድንገትም አባቱ ጄፍ በመኪናው ይታያል። አለመታየቱን ተጠቅሞ ለማምለጥ የሚሞክረውን ወጣቱን ለማሰር ይሞክራል። ወንድሙ መሞቱን ሲያይ ሰውየው ትልቅ ሐዘን ውስጥ ይገባል። የገደለውም አዲሱ ስፓይደርማን እንደሆነ ያምናል። በንዴት የተሞላው ማይልስም ወደ ማደሪያው ይመለሳል። ጓደኞቹም ተከተሉት። ሁሉም የሚወዱት ሰው ማጣት አጋጥሟቸዋል። ስለዚህ ወጣቱን ለማጽናናት ይሞክራሉ። አብረውም ሳሉ የማይልስ የክፍል ጓደኛ ይታያል።
እነሱም በኮርኒሱ ላይ ይደበቃሉ፣ ነገር ግን በመጨረሻ ይታያሉ። በዚህ ጊዜ ወጣቱ ደንግጦ ራሱን ስቷል። ማይልስም ከዚያ ሲነቃ ያ ሁሉ ህልም ብቻ እንደነበረ እንዲያምን ባለ ተስፋ በአልጋው ላይ ያስቀምጧል። ስለ ማይልስ የተጨነቀው ፒተርም ጓደኞቹ ከወጡ በኋላ ኮላይደሩን ለማጥፋት በዚያ ዓለም መቆየት እንዳለበት ይወስናል። ምንም እንኳ ይህ ውሳኔ ህይወቱን እንደሚያስከፍለው ቢያውቅም ማይልስ ማሽኑን ማጥፋት አይችልም የሚል ስጋት መውሰድ የለበትም። ምክንያቱም ይህ ወደፊት የበለጠ ችግር ሊያመጣ ይችላል። ከዚያም ድሩን ተጠቅሞ ታዳጊውን በወንበር ላይ ያስሯል። ከቀረው ቡድን ጋርም ይወጣል። ለመፈታትም ሲሞክር ማይልስ አባቱ ይመጣል። ምንም እንኳ ወጣቱ በሩን ባይከፍተው እንኳን ጄፍ በሌላኛው በኩል መሆኑን ያውቅ ነበር። ከልጁም ጋር ሁልጊዜ ጥብቅ ባለመሆኑ ይቅርታ ይጠይቀዋል። እንደሚወደውም ከተናገረ በኋላ ሰውየው ይወጣል። ማይልስም ኃይሉን ለአንዴና ለመጨረሻ ጊዜ መቆጣጠር የመማሪያ ጊዜው እንደሆነ ይወስናል። በዚያች ቅጽበት መፈታት ይችላል። ልብሱን ለመምረጥም ወደ ሜይ ይሄዳል። ከዚያም ችሎታውን እንዴት መጠቀም እንዳለበት ለመለማመድ በከተማ ውስጥ ወደሚገኘው ረጅም ህንፃ ይወጣል። ጓደኞቹም በኪንግፔን በተዘጋጀው ዝግጅት ውስጥ ገብተው ማሽኑን ወደ ተሸሸገበት ቦታ ለመድረስ እንዳስተናጋጅ ይደበቃሉ። ነገር ግን ማሽኑን ሲያገኙት አስቀድሞ እንደገና የበራ ነበር። የኒውዮርክም ከተማ በሙሉ አደጋ ላይ ተጋልጣለች። ፒተርም በፍጥነት መሳሪያውን ለማጥፋት ይሄዳል። ነገር ግን ኦሊቪያ እሱን ለማስቆም እንደገና ታየች። እሱም ሊገደል ሲል ማይልስ እሱን ለማዳን ይታያል። ጓደኞቹም ወጣቱ ኃይሉን መቆጣጠር በመቻሉ ኮሩበት። እቅዱ አደጋ ላይ መሆኑን ሲያይ ኪንግፔን ሰራተኞቹን የማሽኑን ጥንካሬ እንዲጨምር ያዛል። ቁጥር የሌላቸው ዓለሞችም እርስ በርሳቸው መጋጨት ይጀምራሉ። የቀረው ቡድን ጠላቶቹን ለማሸነፍ መሞከራቸውን ይቀጥላሉ። አሁን ኦሊቪያ ብቻዋን ቆማ ፒተርን፣ ማይልስ እና ጎይንን ለማስወገድ የምትዋጋ ብቸኛ ጠላት ሆነች። ነገር ግን ሶስቱ እሷን ለማሸነፍ ሲዘጋጁ ሴቲቱ በጭነት መኪና ተመታ ውጊያውን መቀጠል አትችልም። በዚያን ጊዜ ማይልስ ከሞተው ስፓይደርማን የተቀበለውን ተልዕኮ የመፈጸም እድል አገኘ። ማሽኑንም ለማጥፋት ይሄዳል። ቡድኑም ወደ ዓለማቸው ለመመለስ ጊዜ ደርሷል። ፔኒ በውጊያ ወቅት የወደመውን ሮቦቷን በማጣቷ ታዝናለች። ስለዚህ የሸረሪት ጓደኛዋን ታነሳታለች። ማይልስም መተላለፊያውን ሲከፍት ሁለቱም ወደ ቤታቸው ይመልሳቸዋል። ጎይንም ከመውጣቷ በፊት ጓደኛዋን ትሰናበታለች። የፒተር ፓርከር የመውጫ ተራድ ሲደርስ ኪንግፔን ይታያል። ማይልስ ኮላይደሩን ሲያደመስስ ስፓይደርማን እሱን ለመያዝ ይሄዳል። ነገር ግን ወጣቱ እሱ ራሱን እንዲሰዋ አይፈልግም። ያንን ተግባር በራሱ ማጠናቀቅ እንደሚችል ይናገራል። ስለዚህ ፒተርን ወደ ማሽኑ ይጥሏል። በወጣቱ እድገትም በጣም ለሚኮራው ጥሩ ጓደኛው ይሰናበታል። አሁን ማይልስ ተቃዋሚውን ብቻውን ማሸነፍ አለበት። በውጊያውም ወቅት ሁለቱ በባቡር ውስጥ ይገባሉ። ኪንግፔን ወጣቱን በርካታ ጊዜያት ይመታል። የባለቤቱና የልጁ የሌላ ዓለም ስሪቶችም ሲያይ ሊያስወግደው ጥቂት ይቀረዋል። በኋላም ጨካኝ እንደሆነ ስታይ ቨኔሳ ድጋሚ እሱን ትሸሻለች። ይህም ሰውየው የበለጠ ያበሳጨዋል። በውጊያውም ወቅት ጄፍ ይታያል። ውጊያውን በሙሉ ይመለከታል። ስፓይደርማን በጉዳት ላይ እንዳለ ሲያይ እሱን ለማበረታታት መጮህ ይጀምራል። አባቱንም ሲያይ ማይልስ ያንን ውጊያ ለማሸነፍ የበለጠ ይነሳሳል። በጠላቱ ላይም የኃይል ፍንዳታ ካደረሰ በኋላ ማሽኑ እንዲፈረዳ ሰውነቱን ወደ ማሽኑ ይወረውራል። ኮላይደሩም የተደመሰሰ ሳለ በዙሪያ ያለው ነገር በሙሉ ይሳባል። ከጥቂት ጊዜም በኋላ ፍንዳታ ይከሰታል። በመጨረሻም ተልዕኮውን ማሳካት ሲችል ማይልስ ለአባቱ ደውሎ ለአጎቱ ሞት ይቅርታ ይላል። ከታየው ነገር በኋላ ጄፍ አሮን ያጠቃው ስፓይደርማን እንዳልሆነ ያውቃል። የወንድሙ ሞት ያመጣው ማን እንደሆነ ለማወቅ አቅዷል። ስልኩን ዘግቶ ማይልስም ማስኩን አድርጎ ከጄፍ ጋር እንደ ስፓይደርማን ለመነጋገር ይሄዳል። ከዚያም ወጣቱ ያቅፈዋል። ከመሰናበቱም በፊት ፖሊሱ የሚፈልገው ወንጀለኛ ከበስተጀርባ እንዳለ ይናገራል። ከዚያም ቀን ጀምሮ ማይልስ አዲሱ ስፓይደርማን ሆነ። የሞተውን ፒተር ፓርከርን ውርስ በማክበር የኒውዮርክ ከተማን ለመንከባከብ ኃላፊነት ወሰደ።